አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ኢንሻአላህ ተከታታይ የተጅዊድ ትምህርት ኮርስ ቀን 8 ላይ እንገኛለን። ባለፉት ትምህርቶቻችን ላይ ኑነ ሳኪናህ ወተኑን ሑክም እንዲሁም ሚመ ሳኪናህን አይተናል። ከዛ በመቀጠል ኑንና ሚም ሸዳህ በሚሆኑበት ጊዜ ምን አይነት ሑክም አላቸው የሚለውን ተመልክተናል። በዛሬው ትምህርታችን ቁርአን ላይ ላም ሳኪና ሆና ስትመጣ፣ ላም ሱኩን ሆና ስትመጣ በምን አይነት መልኩ ትነበባለች፣ ስንት አይነት አሕካም አላት የሚለውን የምናይበት ክፍል ይሆናል። ቁርአን ላይ ላም ሳኪና ሆና ስትመጣ፣ ላም ሱኩን ሆና ስትመጣ በሁለት አይነት መልኩ ትነበባለች። የመጀመሪያው ግልጽ ተደርጋ ወይም ኢዝሃር ተደርጋ ስትነበብ፣ ሁለተኛው በቀጣይ ፊደል ውስጥ ገብታ ወይም ኢድጋም ተደርጋ ትነበባለች ማለት ነው። ሁለት አይነት አሕካም አላት። የመጀመሪያው ኢዝሃር ተደርጋ ትነበባለች፣ ሁለተኛው ኢድጋም ተደርጋ ትነበባለች ማለት ነው። ላም ሳኪና ስትመጣ በአምስት አይነት መልኩ ትመጣለች። በአምስት አይነት ሁኔታዎች ላይ ትመጣለች። የመጀመሪያው እሷ ስኩን ሆና ከፊቷ ሀምዘቱል ወስል ይዛ ትመጣለች። ሳኪና ሆና ስኩን ሆና ከፊቷ ሀምዘቱል ወስል ይዛ ትመጣለች። ያኔ ላሙ ተዓሪፍ ትባላለች። ላም አልሙዓሪፋ ትባላለች። አንደኛው። ሁለተኛው እሷ የምትመጣበት ቃል የመጣችበት ቃል ድርጊት ከሆነ ላሙል ፊዕል ትባላለች። ሁለተኛው ቃሉ ድርጊት ከሆነ ላሙል ፊዕል ትባላለች። ሶስተኛው የመጣችው ከፊደል ሀ ወይም ከፊደል ባ ቀጥሎ ከሆነ ያኔ ላሙል ሐርፍ ትባላለች። ከፊደል ሀ ወይም ከፊደል ባ ቀጥሎ ከመጣች ላሙል ሐርፍ ትባላለች። አራተኛው የመጣችበት ቃል ስያሜ ከሆነ፣ ቃሉ ስም ከሆነ፣ የአንድ ነገር መጠሪያ ከሆነ ያኔ ላሙል ኢስም ትባላለች። ላሙል ኢስም አራተኛ። አምስተኛው ላሙል አምር ናት። ቀለል እናድርገውና ትንሽ ከበድ ስለሚል ከሌሎች አንፃር ቀለል እናድርገውና የመጣችው ከፊደል ዋው ወይም ከፊደል ፋ ወይም ሱመ ከሚል ቃል በኋላ ከመጣች ያኔ ላሙል አምር ትባላለች። በእነዚህ በአምስት ሁኔታዎች ትመጣለች። ስትመጣ ቁርአን ላይ በእነዚህ በአምስት ሁኔታዎች ላይ ስትመጣ እላዩዋ ላይ ስኩን ምልክት ካለ ኢዝሃር አድርገን ግልጽ አድርገን እናነባታለን። እላዩዋ ላይ ስኩን ምልክት ከሌለ ኢድጋም አድርገን እናነባታለን። በዚህ መልኩ ቁርአን ላይ ቀለል ተደርጎ ተቀምጦልናል። እላዩዋ ላይ ስኩን ምልክት ካለ ኢዝሃር አድርገን ግልጽ አድርገን እናነባታለን። እላዩዋ ላይ ስኩን ምልክት ከሌለ ከሷ ቀጥሎ የሚመጣው ፊደል ላይ ሸድ ምልክት ይቀመጣል። ከሷ ቀጥሎ የሚመጣው ፊደል ላይ ሸድ ምልክት ካለ ወይም ቀለል እናድርገውና እላዩዋ ላይ ስኩን ምልክት ከሌለ ኢድጋም አድርገን እናነባታለን ማለት ነው። ቁርአንን ስንቀራ ላም ሳኪና ላም ስኩን መጣ፣ ስኩን ምልክት ካለባት ግልጽ አድርገን ኢዝሃር አድርገን እናነባታለን። ስኩን ምልክቱ ከሌለ ደግሞ ወይም ከሷ ቀጥሎ የሚመጣው ፊደል ላይ ሸድ ምልክት ካለ ያኔ ኢድጋም አድርገን እናነባታለን። ስኩን ምልክት የላትም ማለት ከሷ ቀጥሎ ያለው ፊደል ላይ ሸድ ምልክት ይቀመጣል። ስለዚህ ምልክቱ ከሷ ቀጥሎ የመጣው ፊደል ላይ ሸድ መቀመጡ ነው። ስኩን ምልክት ካለ ግልጽ እናረጋታለን ብለናል። ስኩን ምልክት ከሌለ ከሷ በኋላ ሸድ ምልክት ይቀመጣል። ከሷ ቀጥሎ ሸድ ምልክት ካለ ኢድጋም አድርገን እናነባታለን ማለት ነው። በዚህ መልኩ ቁርአን ላይ ቀለል ተደርጎ ተቀምጧል። እነዚህ አምስት ነጥቦችን ዘርዘር አድርጎ ለማየት ኢንሻአላህ አብዛኛው ተማሪ ጀማሪ እንደመሆኑ መጠን ትንሽ ከበድ ስለሚል ሁለቱን ላሙል መዓሪፋ እና ላሙል ተዓሪፍ እና ላሙል ፊዕል ኪታባችን ላይ ሂዳየቱል ሙስተፊድ ላይ እነዚህ ሁለቱ ስለተቀመጡ ሁለቱን እንመልከተው። የመጀመሪያው ላሙል ተዓሪፍ ናት። ቁርአን ላይ ላም ሳኪና ሆና ስኩን ሆና ከፊቷ ሀምዘቱል ወስል ከመጣ ያኔ ላሙል ተዓሪፍ ትባላለች። ወይም ላሙል አል ወይም ደግሞ ላም አልሙዓሪፋ በሶስቱም ትሰየማለች። ሁሉም የሷ ስያሜ ነው። ሳኪን ሆና ስኩን ሆና ከፊቷ የመጣው ፊደል ሐምዘቱል ወስል ከሆነ ያኔ ላሙ ተዓሪፍ ትባላለች። በዚህ መልኩ በምትመጣበት ጊዜ እሷ ስኩን ሆና ከፊቷ ሐምዘቱል ወስል በሚመጣበት ጊዜ ከሷ ቀጥሎ ያለውን ፊደል እንመለከታለን። ከሷ ቀጥሎ የመጣው ፊደል ኢብጊ ሐጀከ ወኸፍ ዐቂመሁ በዚህ አረፍተ ነገር ውስጥ የተካተቱ ፊደላቶች መካከል አንዱ ከሆነ ያኔ ላሟን ኢዝሃር አድርገን ግልጽ አውጥተን እናነባታለን። ከነዚህ ከ14 ፊደላቶች ኢብጊ ሐጀከ ወኸፍ ዐቂመሁ ከሚለው አረፍተ ነገር ውስጥ የተካተቱ እያንዳንዱ ፊደላቶች አንዱ ከሷ በኋላ ከመጣ ያኔ ላሟን ግልጽ አድርገን ኢዝሃር አድርገን እናነባታለን ማለት ነው።
ይችኛዋ ላም ደግሞ ላም አልቀመርያ ትባላለች። ግልጽ ተደርጋ የምትነበበው ላም አልቀመርያ ትባላለች። ለምሳሌ ሱረቱል ፋቲሓ ላይ የመጀመሪያው አንቀጽ ላይ ላም ሳኪና አለች። ከሷ ቀድሞ የመጣው ፊደል ሀምዘቱል ወስል ነው። ስለዚህ ላሟ ላሙ ተዕሪፍ ናት። ከሷ ቀጥሎ የመጣው ፊደል ደግሞ ሐርፈል ሐ ነው። ሐ ደግሞ ኢብጊ ካልን በኋላ ሐጀከ ስንል ሐ የመጀመሪያው ፊደል ነው። ስለዚህ ከሷ በኋላ የመጣው ፊደል ኢብጊ ሐጀከ ወኸፍ ዐቂመሁ በዚህ አረፍተ ነገር ውስጥ የተካተተ ፊደል ነው። ስለዚህ ላሟን ግልጽ አድርገን ኢዝሃር አድርገን እናነባታለን። ብለን እናነባታለን ማለት ነው። ሐምዱ እንላለን። ግልጽ አውጥተን እናነባታለን። እችኛዋ ላማን ትባላለች? ላም አልቀመርያ ትባላለች ማለት ነው። ከሷ በኋላ የመጣው ፊደል ከነዚህ ከ14ቱ ፊደላቶች ከሌለ ወይም ከነዚህ ከ14 ፊደላቶች ውጪ ከሆነ ያኔ ላማን ኢድጋም አድርገን እናነባታለን። ያ ማለት ከሷ ቀጥሎ በመጣው ፊደል ውስጥ እናስገባትና ያ ፊደል ሸድ ይሆናል። ከዛ እሷ አትነበብም፣ ትጠፋለች ማለት ነው። ኢድጋም ተደርጋ ትነበባለች። መቼ? ከሷ በኋላ የመጣው ፊደል ከነዚህ ከ14ቱ ፊደላቶች ውጪ ከሆነ ማለት ነው። 14 ናቸው ብለናል። ኢብጊ ሐጀከ ወኸፍ ዐቂመሁ 14 ናቸው። የመጣው ፊደል እዚህ አረፍተ ነገር ውስጥ ከሌለ ያኔ ኢድጋም አድርገን እናነባታለን። እችኛዋ ላም ደግሞ ላሙ ሸምስያህ ትባላለች። ላም አሸምስያህ ትባላለች። ኢድጋም ተደርጋ የምትነበበው በኋላ ላም አሸምስያህ ትባላለች ማለት ነው። እዛው ሱረቱል ፋቲሓ ላይ ሁለተኛ አንቀጽ ላይ ላም ሳኪና አለች። ከላም ሳኪና በኋላ የመጣው ፊደል ሐርፈ ራ ነው። ሐርፈ ራ ደግሞ ኢብጊ ሐጀከ ወኸፍ ዐቂመሁ ስንል የለም፣ በዚህ አረፍተ ነገር ውስጥ የለም። ስለዚህ ላሟን ኢድጋም ነው የምናረጋት። ያ ማለት ላሟን ራ ውስጥ እናስገባለን። ራን ሸድ ታረገውና እሷ ትጠፋለች፣ ኢድጋም ሆነች ማለት ነው። ስለዚህ ካልን በኋላ ወደ ራ ነው የምንሄደው። አልራሕማን አይባልም። ለምን? ከሷ በኋላ የመጣው ፊደል ሐርፈ ራ ስለሆነ ላሟ ኢድጋም ነው የምትሆነው ማለት ነው። ኢድጋም ትሆናለች ማለት ራ ውስጥ ትገባለች። ራውን ሸድ ታደርገውና እሷ ትጠፋለች፣ እሷ አትነበብም ማለት ነው። ቁርአን ላይ ደግሞ ሸድ ምልክት ስለሚቀመጥልን ቀለል ስናደርገው አናነባትም ማለት ነው። አርራሕማን እንላለን። አልራሕማን አይባልም ማለት ነው። የትኛውም ቦታ ላይ እሷ መታ ከእሷ በኋላ የመጣው ፊደል ከነዚህ ከ14 ፊደላቶች ውጪ ከሆነ ያኔ ላሟን አናነባትም፣ ኢድጋም እናረጋታለን ማለት ነው። ከእሷ ቀጥሎ በመጣው ፊደል እናስገባታለን። ያ ፊደል ሸድ ይሆናል፣ እሷ አትነበብም፣ ትጠፋለች። ቁርአን ላይ ደግሞ ሸድ ምልክት ስለሚቀመጥልን ቀለል ስናረገው አናነባትም ማለት ነው። እችኛዋ ላም ደግሞ ላም አሸምስያህ ትባላለች ማለት ነው። ቅድም እንዳነሳ ነው ቁርአን ላይ ግልጽ ተደርጋ የምትነበበው ላም ላይ ስኩን ምልክት እናገኛለን። ሱረቱል ፋቲሓ አልሐምዱ ስንል ላሟ ላይ ምን አለ? ስኩን ምልክት አለ። ግልጽ ተደርጋ ትነበባለች ማለት ነው። ሁለተኛ አንቀጽ ላይ ግን ምንም ምልክት የለም፣ አልተቀመጠበትም። ምልክቷ ምንድን ነው? ከሷ ቀጥሎ የመጣው ፊደል ላይ ምን አለ? ሸድ ምልክት አለ። ራ ላይ ሸድ ምልክት ስላለ ላማ ሸምስያዋ ናት። ኢድጋም ተደርጋ የምትነበባ ላም ናት። በዚህ መልኩ መለየት እንችላለን ማለት ነው። ቀመርያህና ሸምስያህ የሚለው ስያሜ ቀመርያህ የሚለው ቀመር ከሚለው ጨረቃ፣ ሸምስያህ የሚለው ደግሞ ሸምስ ከሚለው ፀሐይ ከዛ ምሳሌ ተደርጎ ነው። ላሟን ደግሞ ልክ እንደ ኮከብ ምሳሌ አድርገዋት። ጨረቃ ሲወጣ አብሮት ኮከብ ይወጣል። ጨረቃ ቀመርያ ፊደላቶች ናቸው። ቀመርያ ፊደላቶች ሲመጡ ላሟም አብራ ትወጣለች ማለት ነው። ጨረቃ ሲወጣ አብሮ ኮከብ እንደሚወጣ ሁሉ ቀመርያ ፊደላቶች ሲመጡ እሷም ትመጣለች። ያ ማለት ቀመርያ ሲነበቡ ፊደላቶች ሲነበቡ አብራ እሷም ትነበባለች። ልክ ጨረቃ ስትወጣው ኮከብ አብራ እንደምትወጣው ሁሉ ማለት ነው። ሸምስያህ የተባለው ደግሞ ሸምስ ፀሐይ ስትወጣ ኮከቧ ትጠፋለች። ሸምስያ ፊደላቶችም ሲመጡ ላሟ ትጠፋለች። ላሟ ልክ እንደ ኮከብ ምሳሌ ስለተደረገች ፀሐይ ስትወጣ ኮከብ እንደምትጠፋው ሁሉ ሸምስያ ፊደላቶች ሲመጡ ላሟ ትጠፋለች። በዛ ነው ምሳሌ አድርገው ያስቀመጡልን ማለት ነው። ለመረዳት ለመያዝ እንዲመቸን በዛ ነው ምሳሌ ያደረጉልን ማለት ነው። ጠቅለል ስናደርገው ከላሟ በኋላ የመጣው ፊደል ኢብጊ ሐጀከ ወኸፍ ዐቂመሁ በዚህ አረፍተ ነገር ውስጥ የተካተቱ 14 ፊደላቶች መካከል አንዱ ከሆነ ላሟን ኢዝሃር አድርገን ግልጽ አውጥተን እናነባታለን። ከሷ በኋላ የመጣው ፊደል ከዚህ አረፍተ ነገር ውስጥ ውጪ ከሆነ ያ ማለት ከዚህ አረፍተ ነገር ውስጥ የሌለ ከሆነ
ያኔ ኢድጋም አድርገን እናነባታለን። ግልጽ ተደርጋ የምትነበበው ላም አልቀመሪያ ስትባል፣ ኢድጋም ተደርጋ የምትነበበው ላም ደግሞ ላም አሸምስያ ትባላለች። እንዲሁም ቁርአን ላይ ኢዝሃር ተደርጋ የምትነበበው ላም ላይ ስኩን ምልክት እናገኛለን። ኢድጋም ተደርጋ የምትነበበው ላም ላይ ደግሞ ከሷ ቀጥሎ የመጣው ፊደል ላይ ሸድ ምልክት እናገኛለን። እሷ ላይ ግን ምንም ምልክት አይቀመጥም ማለት ነው። ሁለተኛው ላሙል ፊዕል ነው። ላሙል ፊዕል ማለት እሷ የመጣችበት ቃል ድርጊት ከሆነ ላሟ ላሙል ፊዕል ትባላለች። የአረብኛ ቃል ወይ ድርጊት ነው ወይ ስም ነው ወይም ሐርፍ ነው። እዛ ውስጥ አንገባም፣ ሌላ ትምህርት ነው። ቃሉ ድርጊት ከሆነ ድርጊት ውስጥ የመጣችው ላሟ ላሙል ፊዕል ትባላለች ማለት ነው። ፊዕል ማለት ድርጊት ማለት ነው። የመጣችበት ቃል ድርጊት ከሆነ ላሟ ላሙል ፊዕል ትባላለች ማለት ነው። ከሷ በኋላ የመጣው ፊደል ላም ወይም ፊደል ራ ከሆነ ኢድጋም እናደርጋታለን። ከሷ ቀጥሎ የመጣው ፊደል ድርጊት ላይ መጣ። ከሷ በኋላ የመጣው ፊደል ላም ወይም ራ ከሆነ ላማን ኢድጋም እናደርጋታለን። ከዛ ውጭ ከሆነ ኢዝሃር አድርገን እናነባታለን። ከዛ ውጭ የተቀሩት ፊደላቶች ከሆኑ ላም ወይም ራ ካልሆነ ኢዝሃር አድርገን እናነባታለን ማለት ነው። መጀመሪያ ያነሳነው ነጥብ ላይ ቁርአን ላይ ስኩን ምልክት ካለ ኢዝሃር እናደርጋለን ብለናል። ኢዝሃር በምትሆን እዚህ ቦታ ላይ ኢዝሃር የምትሆንበት ቦታ ላይ ወይም ከሷ በኋላ ላም ወይም ራ ከሌለ ስኩን ምልክት እናገኛለን። ግልጽ አድርገን ነው የምናነባት። ከሷ በኋላ ላም ወይም ራ ከሆነ እሷ ላይ ምንም ምልክት አይቀመጥም። ላሙ ላይ ወይም ራ ላይ ደግሞ ሸድ ምልክት ይቀመጣል። በዛ መልኩም መለየት እንችላለን ማለት ነው። ሁሉም ነጥቦች ላይ ቅድም ያነሳ ነው አምስቱም ቁርአን ላይ የምትመጣበት ቦታ ላይ በአምስቱም ሁኔታዎች ላይ ስኩን ምልክት ካለ ኢዝሃር እናረጋታለን። ስኩን ምልክት ከሌለ ከሷ በኋላ ያለው ፊደል ላይ ሸድ ምልክት ይቀመጣል። ያኔ ኢድጋም አድርገን እናነባታለን ማለት ነው። ላም ሳኪና ሆና ስትመጣ በዚህ መልኩ ለይተን ማንበብ እንችላለን ማለት ነው። የዛሬው ትምህርታችን ይሄን ይመስላል። ኢንሻአላህ በቀጣይ ትምህርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።